ሰዎች ስኬትን የሚቆጣጠሩበት አንድ ውጫዊ ሁኔታ አለ ብለው ያስባሉ። ልክ እንደ አንድ የስኬት ተረት ከሰማይ ወርዳ ሰዎችን ጭንቅላታቸውን ነክታ እንደምትመርጣቸው አይነት። እናም ሁላችንም እኔም ከነዚህ ስኬታማ ሰዎች መካከል አንዱ ሆኖ ይሆን ብለን እናስብ ይሆናል። ነገር ግን መንገዱ ያ አይደለም፣ እውነታው ያ አይደለም። አሁን በዓለም ላይ አንድ የተለመደ ነገር አለ። ሁሉም ሰው ስኬታማ መሆን ይፈልጋል። ሁሉም ትልቅ ድርጅት መገንባት ይፈልጋል። ሁሉም ምርጥ የሆነ የሰውነት ቅርጽ ይፈልጋል። ሁሉም ምርጥ የፍቅር ግንኙነት ይፈልጋል። ሁሉም ሰው ብዙ ገንዘብ ይፈልጋል። ነገር ግን ማንም ሰው በከባድ ቀናት ስራውን ለመስራት ፈቃደኛ አይደለም። በጥሩ ቀናትማ ስራውን መስራት እኔም እፈልጋለሁ። አዎ አንድ አነቃቂ ቪዲዮ አይቼ ተነሳስቼ ይሆናል። ነገር ግን 3 ጊዜ በተከታታይ አይቻልም ስትባል፣ ሰዎች ሲተው፣ አንድ ሰው ሲጎዳህና በአካል ህመም ሲሰማህስ በእነዚያ ቀናት መነሳሳት ትችላለህ? ሁሉም ሰው ገነት መግባት ይፈልጋል። ነገር ግን ማንም መሞት አይፈልግም። ማንኛውም ወደ እውን ለመቀየር ማዕከሉን ራስን መግዛት ወይም ደግሞ ሰልፍ ዲሲፕሊን። ራስን መግዛት ማለት ምንም እንኳን ስሜቱ ባይኖርህም ነገሩን እንደምትወደው አድርገው መስራት። በራስህ አይምሮ ውስጥ ያለውን ጦርነት ማሸነፍ ካልቻልክ በዓለም ላይ ያለውን ማንኛውም ጦርነት ማሸነፍ አትችልም። መግፋት ትችላለህ። አሸናፊዎች የሚያደርጉትን ማድረግ ትችላለህ። አሸናፊዎች የሚያደርጉትን ካደረግክማ አሸናፊዎች የሚያገኙትን ታገኛለህ። ጆርዳን ያገኘውን ታገኛለህ። ታይገር ውድስ ያገኘውንም ታገኛለህ። አንድ ታሪክ አለ። ኮቢ ብራያንት እግሩን ተጎዳ። ነገር ግን ቡድኑ ለማሸነፍ የእሱ ነጥብ ይፈልግ ነበር። ኮቢ እግርን ተጎድተሃል፣ ይበቃሃል አሉት። ነገር ግን በተጎዳ እግሩ ቆሞ ወረወረ። ለዚያ ነው እሱ ኮቢ ሆነ። ለዚያ ነው ጆርዳን ይሆነ። የምታደንቃቸው ሰዎች ሁሉ በህመም ውስጥ አልፈው ተጫውተዋል። ትግሉ ጡንቻቸውን ገንብቶላቸዋል። ለነገሩ ማንም ሰው እንዲሆኑ አልተወለደም። ሁሉም የሆነ ግድግዳ ጋር ሲደርሱ እንዲያሉ መሸሽ ሰልችቶኛል፣ ማቆም ሰልችቶኛል፣ ስጎዳ እጅ መስጠት ሰልችቶኛል፣ ሰበብ መደርደር አቆማለሁ። አንድ ቀን ኮቢ ሰበብ ይበቃኛል፣ መሸሽ ላቆም ነው፣ በቃ ገብቼ ልጋፈጥ ነው አለ። ይህ ፈተና ነው። በየቀኑ ማለፍ ያለብን ፈተና ይኖራል። መንገዱ ቀላል አይሆንም። ነገሮች ሁሉ ጊዜ ይሰባበራሉ። ነገሮች ሁሉ ጊዜ ይበላሻሉ። ያንተ ስራ የፈለገውን ሊመጣ ማለት ነው። እናም በፕላኔቱ ላይ እኔ በጣም ጠንካራ ሰው ነኝ። ዛሬ ምንም ነገር ቢፈጠር፣ እሳት ቢነሳ፣ የመሬት መንቀጥቀጥ ቢሆን ወይም ሰማይ በራሱ ላይ ቢደፋ ስራዬን እጨርሳለሁ። ይህ ነው በአሸናፊዎችና በተሸናፊዎች መካከል ያለው ልዩነት። ልማዶች ወሳኝ የሚሆኑት ለዚህ ነው። ጫና ሲበዛብን፣ ሲያመን ወደ ልማዳችን እንመለሳለን። ልማድ ተነስቶ መታገል ከሆነ ያ ካንተ ጋር ይጣበቃል። ነገር ግን ልማድ ትንሽ ማረፍ አለብኝ፣ ማንም ሰው እንደሚያደርገው ላቁም የሚል ከሆነ አንተም እንደማንም ሰው ትሆናለህ። አንተም እንደማንም ሰው ሆነ ትቀራለህ። ማንም ሰው ደግሞ ስኬታማ አይደለም። ወደ ጦርነቱ ከመግባት በፊት ውሳኔውን መወሰን አለብህ። ነገሮች ሲጠብቁብህ አንተም ጠንከር በል። አንድ ነገር በተውኩ ቁጥር ተላላፊ በሽታ ይሆንብሃል። ሁሉም ነገር ትተወዋለህ። አይምሮአዊ ጥንካሬ የለንም፣ እንተወዋለን። ስሜታዊ ጥንካሬ የለም፣ እንተወዋለን። ይህ ሰዎች መስማት የሚፈልጉት መልእክት አይደለም፣ ምክንያቱም ሰዎች ሰውን መውቀስ ይወዳሉ። ግን አንድ ነገር ልንገር፣ ይህ ያንተ ህይወት ነው። ሰዎች መቆስህን አቁም፣ ጣት መቀሰርህንም አቁም። ህይወት ያንተ ነው። መታመምና መድከም ሰልችቶኛል የምትልበት ጊዜ መድረስ አለበት። ዓለም የኔን ታላቅነት እንደምታከብር አደርጋለሁ የምትልበት ጊዜ መድረስ አለበት። ሰዎች በቀላል ጊዜ አይታወሱ። ሰዎች የሚታወሱት በከባድ ጊዜ ነው። ጠዋት 12 ሰዓት ስትነሳ ዝናብ እየዘነበ ይሆናል። ወደ ጂም መሄድ አትፈልግም፣ ግን ትነሳና ትሄዳለህ። ለምን? ምክንያቱም ካንተ ለሚበልጥ ዓላማ ስለምትኖር። ሁላችንም በውስጣችን ሁለት ድምጾች አሉ። አንዱ ቀላል ድምጽ ነው፣ የሚያባብል ችግር የለውም የሚል የምቾት ድምጽ። ሌላኛው ግን ብዙ ጊዜ የምንሸሸው እውነትን የሚናገረው ድምጽ ነው። ይህ ድምጽ እንዲህ ይላል፣ ስማ፣ አንተ እየሰራ አይደለም፣ ጠንክረህ እየሞከርክ አይደለም። እውነቱ ያለው በዚህኛው የአእምሮ ክፍል ነው። 80% አቅማችንን እየተጠቀምንበት አይደለም። ምክንያቱም ቀሪውን 80% ለማግኘት መከራ፣ ህመም፣ ውድቀትና ጨለማ ውስጥ ማለፍ አለብን። ብርሃኑ ለማግኘት በዚህ ውስጥ ማለፍ አለብን። የትኛው ተወዳዳሪ ነው የፍጻሜ መስመሩን ሲያይ ፍጥነቱን የሚቀንሰው? ማንም። ቀርበሃል። ዓለም የምታስተናግድ ስትቀርብ በተለየ ሁኔታ ነው። ስለዚህ ማቆምን አቁም። የምትፈልገው ቦታ ለመድረስ የምትሄድበት ማንኛውም መንገድ ከባድ ነው። ስለዚህ መንገዱን ከባድ ነው ብለህ አትፍረድበት። ትግል፣ ህመም፣ ብስጭት እነዚህ በትክክለኛ መንገድ ላይ መሆንህንና እየተሻሻልክ መሆንህን የሚያሳዩ ምልክቶች ናቸው። ያለ ትግል፣ ያለ ደም፣ ያለ ህመም ማንም ሰው ወደሚፈልግበት መድረስ አይችልም።
ታላቅ ነገር መሆን ከፈለግ ትግሉን እንደ የምግብ አዘገጃጀት አካል አድርገህ መቀበል አለበት። ሁሉም ሰው ተስፋ በማድረግ ይኖራል። ውሃ ቀዝቃዛ እንዳይሆን ተስፋ ያደርጋል። አየሩ ጥሩ እንዲሆን ተስፋ ያደርጋል። እኔ በተስፋ አልኖርም። ውሃ እንዲቀዘቅዝ እመኛለሁ። ዝናቡ እንዲዘንብ እንዲከብድ እመኛለሁ። ምክንያቱም ያኔ ማን እንደሆንኩ አውቀዋለሁ። ተሸናፊዎች ሁልጊዜ ሰበብ ይፈልጋሉ። አሸናፊዎች ግን መፍትሄን ይፈልጋሉ። አሸናፊዎች ማታ ሳያንቀላፉ ሲሰሩ ያድራሉ። ይህም በስተርጅና ምን ሊሆን ይችል ነበር ብሎ ከመጸጸት ያደናቸዋል። ጓደኞቼ ይህ በነፃ የሚገኝ ላብን ታፈስለታለህ። እናም ከአንተና ከሌላው ሰው መሃል ያለውን ክፍተት ትፈጥራለህ። በጠዋት ተነስተህ ጠንክረህ ስትሰራ፣ ማታ አምሽተህ ስትሰራ፣ ስሜቱ ባይኖርም ገፋፍተህ ስትሰራ መድረሻው ሳይሆን ጉዞ ነው። በየቀኑ ራስን በመስታወት እያየህ ጠይቅ። የምፈልገውን ለማግኘት ምን ያህል ለመክፈል ፈቃደኛ ነኝ በል። መልሱ የፈለግከውን ሁሉ ከሆነ በጊዜ ሂደት ትደርስበታለህ። አእምሮ ማሽን ነው። በየቀኑ ልትፈታው ይገባል። የጸጸት ዋጋ ከዲሲፕሊን ወይም ራስ መግዛት ዋጋ እጅግ ይከብዳል። አንድ ቀን፣ አንድ ሳምንት ወይም አንድ ዓመት ወደፊት ሄደ በጊዜው ሰርቼ ቢሆን ኖሮ ማለት አትፈልግም። በጸጸት መኖር አትፈልግም። ስለዚህ በስራ፣ በትምህርቱ ወይም በግንኙነት ማሳካት የምትፈልገው ነገር ካለ አድርገው። ህይወት ትልቅ የአእምሮ ጨዋታ ነው። አንድ የጨዋታውን መጫወት ከተማርክ በኋላ ጨዋታ መሆኑ ይቀራል። ያኔ ህይወትን መኖር ትጀምራለህ። ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቤል ነበርኩ። ቸር ቆዩልኝ።